ክፍል 2 ምዕራፍ 2 የንጉሠ ነገሥቱ መውደቅ። በ1965 ማብቂያ ላይ ኢትዮጵያ ውስጥ በእርግጥ አንድ ነገር እየተጠነሰሰ ነበር። ንጉሠ ነገሥቱ እንደተለመደ ነገር አቅልሎ እንዳያየው ማስጠንቀቂያ ሊሰጠው ይገባ ነበር። ግን የገዛ ራሱ ግትር አስተሳሰብ ሰለባ ነበር ኃይለ ሥላሴ። ጃጅቶ ስለነበርና ኃይለኛ የሥልጣን ጥማትም ስለነበረበት በወቅቱ ሥልጣኑን ለወራሹ ማስተላለፍ አልቻለም። ንጉሠ ነገሥቱ የዘውዱ አገዛዝ የሚቀጥልበትን መንገድ ማዘጋጀቱ አልሆነለትም። በአልጋ ወራሹ ሽባ ሆኖ ለንደን ይታከም በነበረውም እምነት አልነበረውም። ቢኖረውም ትንሽ ነበረ። አሮጌው ንጉሥ ተጠራጣሪና ኩራተኛ ነበረ። ሥልጣኑንና ኃይሉን በመጠቀም ሁሉንም ተቃውሞች በቀላሉ አጠፋቸዋለሁ የሚል እምነት ነበረው። ይሄ የተሳሳተ ሐሳብ ዙፋኑንና ሕይወቱን አሳጣው። ኢትዮጵያ አብዮት ብዙ ዘመን ዘግይቶ የፈነዳባት አገር ናት። በፈላጭ ቆራጭ የምትገዛና በዓለም ካሉ በጣም ድሃ ሀገሮች አንዷ ነበረች። የፖለቲካ ሥልጣኑን ኃይለ ሥላሴ ጠቅልሎ ይዞት ነበረ። ፓርላማው ለይስሙላ የተቋቋመ አስቂኝ ተቋም ነው። የሕግ መወሰኛ አባሎች በኃይለ ሥላሴ ነበር የሚሾሙት። ሁሉም የመኳንንቱ ወይም የገዢው መደብ አባላት ናቸው። ፓርላማው ደሞዙን ከማስጨመር በቀር አንድም ሕግ አውጥቶ አያውቅም። የሕግ ምንጭ ንጉሠ ነገሥቱ ራሱ ነበረ። ዲሞክራሲያዊ መብቶች ተከልክለዋል። ተቃውሞ በአጠቃላይ ሕግ እንደመተላለፍ ይቆጠራል። የሃይማኖት ጭቆናና የዘር ልዩነት ይደረግ ነበረ። ብሔራዊ ጭቆና በሥራ ላይ የዋለ ፖሊሲ ሆኗል። የሕዝብ መገናኛዎች የመንግሥት ነበሩ። ሳንሱሩም ጥብቅ። ቁንጮ ላይ ንጉሠ ነገሥቱና ንጉሣውያን ቤተሰቦች፣ መኳንንቱና የገዢው መደብ አባላት፣ ትላልቅ ቢሮክራቶችና የቀሳውስት አለቆች ቁጭ ብለውበታል። ከታች ሰፊው ሕዝብ አለ። ጪሰኛውና ድሃው ገበሬ። ድሃ ገበሬው ከምርታቸው 2/3 ለመሬት ከበርቴዎች እንዲሰጡ ሕግ ያዝ ነበረ። ኢኮኖሚው በኋላ ቀር እርሻ ላይ የተመሠረተና ከዕለት ጉርስ የማያልፍ ነበረ። የአንድ ሰው ገቢ በነፍስ ወከፍ 60 የአሜሪካን ዶላር ብቻ ነበረ። የሕፃናቱ የሞት ደረጃ 60 በመቶ ነው። መሐይምነት 93 በመቶ ሲሆን አማካዩ ዕድሜ 33 ዓመት ነበረ። ገጠሩ ሐኪም አያውቀውም። ወባ 10 በመቶን የጉልበት ኃይል ይቀንስ ነበረ። የገዢው መደብ ግን በቅንጦት ነበር የሚኖር። እንግዲህ የኢትዮጵያ መልክ ይሄን ይመስል ነበረ። ባንዳንዶቹ ፈላጭ ቆራጩን አገዛዝ ዘመናዊ ያደረገ ነው የሚባልለት ኃይለ ሥላሴ በዚህች አይነቷ ኢትዮጵያ ላይ ነበር የነገሰው። ኃይለ ሥላሴ አንጻራዊ ተራማጅ ሚና የተጫወተበት ጊዜ ቢኖር በጣም አጭር ነው። አገሪቱን ከበታተነ ፊውዳላዊ አገዛዝ ወደ ማዕከላዊ አገዛዝ ለመለወጥ በነበረው ፍላጎት የማዕከላዊ አገዛዝ መሳሪያ የሆነውን የጦር ሰራዊት አቋቋመ። ትምህርት ቤቶችን ከፈተ ወዘተ። ፈላጭ ቆራጩ ገዥ ከምዕራቡ ዓለም በተለይም አስመራ ላይ የቃኘው ጦር ሰፈር ከነበረው ከአሜሪካ በሚያገኘው ድጋፍ ብዙ ተጠቅሟል። እስራኤል ጸረ አረብ ንጉሥ በማግኘቷ በደመ ነፍስ ከጎኑ ተሰለፈች። ትብብሩ ንጉሡ ሥልጣኑንና መብቱን በቀናይነት የሚያስከብርለትን ዘመናዊ ጦርና የጸጥታ ድርጅት እንዲያቋቁም ረዳው። በሌላ መልኩ ትብብሩ ልዕለ ሥልጣኑ ካፒታሊስት ከኋላ ቀሩና ከጸረ ዲሞክራሲያዊው ፊውዳል ገዥ ጋር አብሮ መኖር እንደሚችል አረጋገጠ። ጊዜ ግን ማንንም ቆሞ አይጠብቅም። ንጉሡ ከእግዚአብሔር የተመረጥኩ ነኝ ቢልና የአገሪቱ እድገትም አዝጋሚ ቢሆን የህብረተሰቡ እንቅስቃሴ የራሱ የሆነ ኃይል ውጤት ነበረው። ኢትዮጵያ ለውጭው ዓለም በሯን መክፈቷ የራሱ ውጤት ነበረው። በአፍሪካ ላይ የሚነፍሰው የለውጥ ነፋስ ኢትዮጵያንም ነካት። እስከዚያ ድረስ የንጉሠ ነገሥቱ ተወዳጅ ልጆች የነበሩት ምሁራን መንቀሳቀስ ጀመሩ። የእንቅስቃሴው ዘር በመጀመሪያ ፈሪና መጠነኛ ለውጥ ፈላጊ ሆኖ አዲስ አበባ ዩኒቨርሲቲ ውስጥ መታየት ጀመረ።
በመንግስት አስተዳደር ውስጥ የተከሰተው የቢሮክራቶችና ፊውዳል መኳንንቶች ቅራኔም ንጉሱን አስታራቂና ብሎም ፈላጭ ቆራጭ አደረገው። በታህሳስ 1953 በንጉሠ ነገሥቱ የክብር ዘበኛ አዛዥ በመንግስቱ ነዋይ የተካሄደው የመፈንቅለ መንግስት ሙከራ ግን ስርዓቱን አናጋው። የመፈንቅለ መንግስቱ መሪዎችም አሜሪካ ተምሮ የመጣው ምሁሩ ግርማሜ ነዋይ፣ ወንድሙ መንግስቱ ነዋይና በጣም ይፈራ የነበረው የጸጥታው አዛዥ እንዲሁም የፖሊስ አዛዡ ነበሩ። ሁሉንም ያግባባቸው ግርማሜ ነው። የፈላጭ ቆራጩ ንጉሳዊ አገዛዝና የፊውዳሉ ስርዓት ተቃዋሚ የነበረው ግርማሜ ተራማጅና አገር ወዳድ ነበረ። በዘውድ አገዛዝ በአልጋ ወራሹ ስር ነፃ መንግስት ማቋቋም ነበር ዓላማቸው። ንጉሠ ነገሥቱ ብራዚልን በመጎብኘት ላይ ያለ የተሞከረው መፈንቅለ መንግስት በ3 ቀናት ውስጥ ከሸፈ። ጦር ሰራዊቱ ለንጉሱ ታማኝ ሆኖ በመገኘቱ ነው ሙከራው የከሸፈው። መፈንቅለ መንግስቱን በማክሸፍ ረገድ አሜሪካ ወሳኝ ሚና ተጫውታለች የሚሉም አሉ። ሽንፈቱ ግን የመጣው ከቴክኒክ ጉድለት፣ ከደካማ ዕቅድና ወሳኝ ነጥቦች ላይ ቆራጥ ውሳኔ ለመስጠት በማመንታት ጭምር ነው። ሙከራው እንደከሸፈም ጥቂት መኳንንቶችና ሚኒስትሮች በአማጽያኑ ተገደሉ። አማጽያኑንም ኃይለ ሥላሴ ሰቀላቸው። ራሳቸውን የገደሉት እንኳን ሳይቀሩ በአደባባይ ተሰቀሉ። ከዚያ ስልጣኑን ማጠናከር ቀጠለ። የሆነ ሆኖ አጋጣሚው በአገሪቱ ታሪክ ውስጥ አዲስ ምዕራፍ ከፈተ። የፈላጭ ቆራጩ ገጽታ ተበላሸ። ፍጹም ታዛዥነት ጥያቄ ውስጥ ገባ። ሕዝቡ ደብዛዛ አማራጭ ታየው። መንግስቱ ነዋይ የሕዝብን አድናቆት አገኘ። በአደባባይ ሲሰቀል ሕዝቡ በሐዘን ተመለከተው። በእርግጥ አማጽያኑ መልእክታቸውን እንኳን ለሕዝቡ በወጉ ጥጉ ድረስ ለማድረስ አልቻሉም ነበር። ግን በሽንፈታቸውም የለውጥን ዘርዘሩ። ቢያንስ ጥርጣሬን ጫሩ። ተጨባጭ ለውጥ ለማምጣት የሚቻልበትን መንገድ ቀየሱ። የዩኒቨርሲቲ ተማሪዎች ሙከራውን ደገፉ። ይሄም የንጉሠ ነገሥቱንና የመሬት ከበርቴዎችን ቁጣ አስነሳባቸው። ከእንግዲህ የንጉሱ ልጆች አይደሉም። ዩኒቨርሲቲ ውስጥ ክሮኮዳይልስ ወይም አዞቹ በመባል የሚታወቅ የተራማጅ ተማሪዎች ቡድን በድብቅ መንግስቱን መቃወም ጀመረ። በ1957 ተማሪዎች መሬት ላራሹ ይሰጥ ብለው ሰልፍ ወጡ። ይህ ፊውዳል ኢትዮጵያ ውስጥ ከተነሱ መፈክሮች ሁሉ አደገኛው ነበረ። ሰላማዊ ሰልፉ በፖሊሶች ኃይል ተበተነ። ጥቂት ተማሪዎች ከዩኒቨርሲቲ ተባረሩ። ትግሉ ግን ቀጠለ። ተማሪዎች ስር ነቀል ለውጥን የሚጠይቁ መፈክሮችን እየያዙ በየዓመቱ ከፖሊሶች ጋር ለመፋጠጥ ይወጡ ጀመረ። ከፖሊሶች ጋር የተጀመረው ፍጥጫ ወላጆችንና የከተማውን ሕዝብ ቀሰቀሰ። የሁለተኛ ደረጃ ተማሪዎች መልእክቱን በመላ ሀገሪቱ አሰራጩት። በ1960 ተማሪዎቹ ስርዓቱ በአጠቃላይ እንዲደመሰስና ሕዝባዊ ዲሞክራሲያዊ ሪፐብሊክ እንዲቋቋም ጥሪ ያቀረቡ። ንጉሠ ነገሥቱና ደጋፊዎቹ እንዲሁም አሜሪካውያኑ አማካሪዎቻቸው በዚህ ሁሉ የኮሙኒዝምን መንፈስ አዩ። ጭቆናው ተስፋፋ። የተማሪዎች መሪዎች ታሰሩ ወይም ተገደሉ። ትግሉ ግን አልበረደም። ምንም እንኳ እይታ ቢያጥራቸውና እንደ ምሁሩ የማያቋርጥ ትግል ባካሄዱም የሕዝቡን አብዛኛውን ክፍል የያዙት ገበሬዎችም በዝምታ ተመልካች አልነበሩም። ምንም እንኳ የብዙ ዘመናት የፊውዳሉ ልማድ ጫናና ዕጣ አምላኪነት ቢጫናቸውም በግብታዊነትና በከፊል በተደራጀ መልኩ በአመጽ ይነሳሱ ነበረ። የኢኮኖሚ ጭቆናው ከሃይማኖታዊና ባህላዊ ጭቆና ጋር በተጣመረበት በደቡብ ኢትዮጵያ አመጹ በመሬትና በብሔር ጥያቄ ላይ የተመረኮዘ ነበረ።
ባሌ ውስጥ መንግስቱን በመቃወም የገበሬው ጦርነት ከ1953 እስከ 1960 ቀጠለ። ጎጃም ውስጥ በ1960 በእርሻ ላይ የተጣለውን ቀረጥና መንግስቱን በመቃወም ባመጽ ተነሱ። ከመራራ ጦርነት በኋላ አመጹ ከሸፈ። በሌሎች ብዙ ቦታዎች በኃይል ወይም በከፋፍለ ግዛው ዘዴ የተደመሰሱ መለስተኛና ከፍተኛ የገበሬ አመጾች ነበሩ። የሆነ ሆኖ ምንም እንኳ ለለውጥ ያላቸውን ምኞት ቢገልጡም የገበሬ አመጾች ከሥርዓቱ የተወሰነውን ገጽታ በመዋጋት የተወሰኑ ነበሩ። ግልጽ ዓላማ አልነበራቸውም። ባርነታቸው ከአጠቃላይ ሥርዓቱ ጋር የተያያዘ መሆኑን አያውቁም ነበረ። እንደ አብዛኛዎቹ ግብታዊ የገበሬ አመጾች ሁሉ ሽንፈታቸው ከዚህ የሚመነጭ ነው። ሰራተኞችም ዝም ያሉ አልነበሩም። ቁጥራቸው አነስተኛ በ1966 ፕሮፌሽናሎችን ጨምሮ በኢትዮጵያ ሰራተኞች ማህበር የታቀፉ 100,000 ነበሩ። ቢሆኑም ለኢኮኖሚያዊ ጥቅምና ለሙያ ማህበር መብት ለብዙ ዓመታት ያላቋረጠ ትግል አካሂደዋል። የመጀመሪያው የሙያ ማህበር በምድር ባቡር ሰራተኞች በ1939 ተቋቋመ። ግን የብዙ ዓመት ትግል ፈጅቷል። አጠቃላይ የሙያ ማህበሩ ከመፈቀዱ በፊት የሰራተኛ መሪዎች ታስረዋል ወይም ተገድለዋል። የሥራ ማቆም አድማዎች በጭካኔ ተበትነዋል። በ1955 የኢትዮጵያ ሰራተኞች ማህበር ተቋቋመ። መንግስትና ጠባቂው አሜሪካ የዓለም አቀፉ የሰራተኞች ማህበር አባል የሆኑትን የማህበሩን መሪዎች ለመቆጣጠር ቻሉ። የሆነ ሆኖ ሌሎች መሪዎችና መሰረታዊ ማህበሮች አመራሩን ከቅጥረኞች ከበየነ ሰለሞን፣ ከዓለም አብዲና ከፍስሐ ጽዮን ተኪ በቅደም ተከተል የኢትዮጵያ ሰራተኞች ማህበር ፕሬዝዳንት፣ ምክትል ፕሬዝዳንትና ጸሐፊ ለመንጠቅና የሥራ ሁኔታቸው እንዲሻሻል አነስተኛ የደሞዝ ማስተካከያ የሚፈቅድ ሕግ እንዲወጣ ማህበራዊ ዋስትና ወዘተ እንዲከበርላቸው ትግላቸውን ቀጠሉ። አብዛኛዎቹ ኩባንያዎች የውጭ ሀገር ሰዎች ንብረት ናቸው። ከነዚህ ባንዳንዶቹ እንደ ወንጂ ስኳር ፋብሪካ በደች HVA የተያዙ ነጭ ሥራ አስኪያጆችና ተቆጣጣሪዎች ዘረኞች ነበሩ። በህንዶች በንጉሳውያን ቤተሰቦችና በሚኒስትሮች በጋራ በተያዘው የኢንዶ ኢትዮጵያን የጨርቃጨርቅ ፋብሪካ ልጆች ቀጥሮ ማሰራት ተስፋፍቶ ነበረ። የሥራ ሁኔታ አውሮፓ ውስጥ በኢንዱስትሪ አብዮት ዘመን ከነበረው የባሰ ነበረ። ሰራተኞቹ በአጠቃላይ ብዝበዛው ተሰምቷቸው ተቆጡ፣ ታገሉ። በ1965 አንድነት በመሰረቱ ሰራተኞችና በተራማጅ ተማሪዎች መካከል በሚስጥር መገናኘት የተለመደ ነበረ። በሚያዝያ 1964 የተማሪዎችን ውስን የእንቅስቃሴ ድርጊት የተመለከቱ ተራማጅ ምሁራን ኢያፓን ለመመስረት ተሰበሰቡ። በማግስቱ የትጥቅ ትግል ለማካሄድ የሽምቅ ተዋጊ ቡድን ለማሰልጠንና ለማስታጠቅ እርምጃ ተወሰደ። በሰፊው ሕዝብና በማህበራት መካከል የተቀናጀ ትግል ለማካሄድ እቅድ ወጣ። የኢሃፓ መመስረት በተራማጅ ምሁራን መካከል ፓርቲ መመስረቻውና የትጥቅ ትግል የማካሄጃው ጊዜ አሁን አይደለም በሚሉና በፓርቲ አመራር በተቀናጀ መልክ የመታገያ ጊዜው አሁን ነው በሚሉ ተራማጅ ምሁራን መካከል ንትርክ ፈጠረ። ያኔ የኤርትራ የሽምቅ ውጊያ ነበረ። ምንም እንኳ የኤርትራ ነጻ አውጪ ግንባር የፖለቲካ ፕሮግራም ያወጣው ትግሉን ከጀመረ ከ10 ዓመት በኋላ በ1963 ቢሆንም እንቅስቃሴው በመጠኑ በጣም የተቀናጀ ነበረ። የኤርትራን የትግል ገጽታ ማየት የዚህ መጽሐፍ ዓላማ ባይሆንም ጦርነቱ በንጉሠ ነገሥቱ መንግስት ላይ ተጽዕኖ ነበረው ማለቱ ይበቃል። ትግሉ በአገር ውስጥ ተራማጅ ምሁራን የሽምቅ ውጊያ ማካሄድ እንደሚቻል ያላቸውን አቋም አረጋገጠላቸው። አንዳንድ የዋሆች ለሽምቅ ተዋጊዎች በወቅቱ የማይገባቸውን የተራማጅ ካባ ሊያለብሷቸው ፈለጉ። ሜዳ ላይ ውጊያው የማይመጣጠን ነበረ።
የንጉሱ ጦር የበላይነቱን ይዞ ነበር። የሽምቅ ተዋጊዎች እህል ወደማይበቅልበት ቆላ ተሰደዱ። የኤርትራ ነፃ አውጪ ግንባር የእስላሞች እንቅስቃሴ ነው የሚለውን ጎጠኛ ስሜት አልፎ ደገኛውን የኤርትራ ክርስቲያን ሕዝብ ማቀፍ አልቻለም ነበር። እውነቱን ለመናገር በሃይማኖትና በጎሳ ምክንያት በእርስ በርስ ጥላቻ ተጠምዶ ነበር በ60ዎቹ መግቢያ ላይ ለሁለት የተሰነጠቀው። የኤርትራ ነፃ አውጪ ግንባርና አዲስ የተመሰረተው ሕዝባዊ ግንባር በ1966 በጋራ ከ1000 በላይ የታጠቁ የሽምቅ ተዋጊዎች አልነበራቸውም። እናም በማይገባ የውድድር ጦርነት እርስ በእርስ እየተገዳደሉ ነበር። የጦርነቱ ውጤት በኢትዮጵያ በአገር ውስጥም ሆነ ከአገር ውጪ ፖለቲካዊ ነበር። ምክንያቱም የአረብ አገሮች በተለያዩ ምክንያቶች የሽምቅ ተዋጊዎቹን ይደግፉ ስለነበረ ነው። የኢትዮጵያ ወታደሮች ማብቂያ በሌለው ግጭት ቅር ተሰኝተው ነበር። በጦር ግንባር ለሚከናወኑ ተግባር ተጨማሪ ክፍያ ፈለጉ። የኤርትራ ገዥ ራስ አስራተ ካሳ በጦርነቱ ለመነገድ ሲል ጥረታቸውን ማጨናገፉን ባይቀጥልበት ኖሮ ሽምቅ ተዋጊዎችን እናሸንፋቸው ነበር የሚል ጥርጣሬ ገባቸው። የሽምቅ ውጊያዎች፣ ግብታዊ የገበሬ አመጾች፣ የሰራተኞች ድርጅታዊ ጡንቻቸውን ማፈርጠም፣ የምሁራን በሚስጥር ማሴር፣ የአድማ ወሬዎችና በቢሮክራቶች ወይም በመሳፍንቶች የግልበጣ ሴራ አገሪቱ ያደር ወደ ባሰ ድህነት መውደቋ ወዘተ በርግጥ አዲስ ነገር እየተፈጠረ ነበር። ኢትዮጵያ ውስጥ አንድ ነገር እየተጠነሰሰ ነበር። በ1965 ማብቂያ ላይ የኢትዮጵያ ውጫዊ ጸጥታ በውስጡ ሁከትና ውጥረትን ደብቆ ታየ። ንጉሠ ነገሥቱም ፍጹማዊ ሥልጣኑን አጥብቆ ያዘ። ተከታዮቹ በበኩላቸው ሴራ ጠነሰሱ እና ከንጉሱ ጋር ለመመሳጠር ግንባር ፈጠሩ። አብዮተኞችም ህቡ ገቡ። የሚመጣውን ነገር መተንበይ የተቻለው ማንም አልነበረም። ገዦቹም ተገዦቹም አንድ ነገር ይመጣል ብለው ይጠብቃሉ። አብዮቱ ሲፈነዳም ሁሉንም ሳያስቡት ያዛቸው። አንዳቸውም በብቃት አልተዘጋጁም ነበር። ቢያንስ ከመጀመሪያው ጥልቀቱንና እንድምታውን የገመተ አልነበረም። ለመንግስትማ ሁኔታው የባሰ ነበር። ብልሁ ንጉሠ ነገሥት መጪውን ጊዜ መገመት ያቃተው ይመስላል። የቤተ መንግስቱን በር የሚያንኳኳውን አብዮት በቀላሉ የሚፈታው የዕለት ተዕለት ችግር አድርጎ ነበር የቆጠረው። ይህ ስህተቱም ዙፋኑንና ሕይወቱን አሳጣው። የገነባውን ሥርዓት ውድቀትም አፋጠነው። ለአብዮተኞችና ለሕዝቡ፣ ለአብዮቱ ተዋንያን ግን የዝግጅት እጦት አብዮታቸውን አሳጣቸው። በውጤቱ ኢትዮጵያ በሽምቅ ውጊያ፣ በአምባገነንነት፣ በድህነት፣ በረሃብና በሞት እንድትጠመድ አደረጋት። አብዮት በዚህ ቀን ይሄኛውን ምሽግ እንይዛለን ተብሎ የሚታሰብ ወታደራዊ ጥቃት አይደለም። ለኋለኛው ጥቃቱ በትክክል የሚፈጸምበት የተወሰነ ቀን ሊያዝለት ይችላል። ማን ጀመረው፣ ማን ጨረሰው፣ መቼ የሚሉ ጥያቄዎች መልስ ያገኛሉ። ሕዝባዊ አብዮት ግን ልዩ ነው። የብዙ ዓመታት ቅሬታ እሳቱን ያራግበዋል። እዚህ ይቀጣጠላል፣ እዚያ ይጠፋል፣ እንደገና ሌላ ቦታ ይቀጣጠላል። የሚጨሱት አመጾች ተጠረቃቅመው የዓመታት መራር ትግል፣ ብስጭት፣ ሽንፈቶችና ከፊል ድሎች ሰደዱን እሳት ያቀጣጥሉታል። ለመሆኑ የ1966ቱ አብዮት መች ነው የተጀመረው? ማን የጀመረው? እውነቱን ለመናገር ጥያቄዎቹ ግልጽ አይደሉም። ውስብስብ ውጤቶችን የሚቀሰቅሰው ነገር ህብረተሰቡን የሚያመሰቃቅሉት መሰረታዊ ቅራኔዎች ላይሆኑ ይችላሉ። የሆነ ሆኖ ታሪክ ስልጣን ላይ ባሉትና በተከታዮቻቸው ያለ አግባብ መጠቀሚያ የሆነ ሜዳ ነው። መንግስትን ወይም የአዲሶቹን ባለስልጣናት ምኞት ከግብ ለማድረስ እንደገና ይጻፋል። እንዲህ አይነቶች ሰዎች ከኢትዮጵያ ውጭም ሆነ ኢትዮጵያ ውስጥ እንዲህ አይነት ሰዎች ነበሩ። እሱም የካቲት አብዮት በወታደሩ ነው የተጀመረው። ለእንዲህ አይነቶቹ ሰዎች አብዮቱ የተጀመረው ጥር 4 ቀን 1966 ነገሌ ያሉት ወታደሮች ንጹህ ውሃና ጥሩ ምግብ ይሰጠን ብለው ሲያምጹና አለቆቻቸውን ሲያስሩ ነው።
ለነገሌው ዓመት ትልቅ ግምት የሚሰጡት ሰዎች አብዮቱን ወታደሩን የጀመረው ብለው ለማረጋገጥ የሚፈልጉ ሰዎች ናቸው። አመጹ በጥቂት ቀናት ውስጥ ማብቃቱና በሕዝቡ ላይ የነበረው ተጽዕኖ በጣም አነስተኛ መሆኑ ግን ያልተጠቀሱ ሐቆች ናቸው። ውድ የሜዳ ትረካ ተከታታዮች በባቢሌ ቶላ የተጻፈው የትውልድ እልቂት ቀይ ሽብር በኢትዮጵያ መጽሐፍ ትረካ ክፍል 2 አብቅቷል። በቀጣይ ክፍል 3ን ይዘንላችሁ እንቀርባለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁን እንድታጋሩን የቻናላችን ሜምበር ቤተሰብ በመሆን ዝግጅቶቻችንን እንድትደግፉ እንድታበረታቱን በአክብሮት እንጠይቃለን።